والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد فنواصل درسنا في هذا الكتاب. قال المؤلف رحمه الله: باب النفقات. النفقات هي نفقة جمعناه بدي قلب مالتنا قلبوች በሰውየው ላይ መቀለብ ግዴታ የሚሆንበት ነገሮች አሉ። እነሱን እንግዲህ የሚመጡ አሐዲሶች ላይ እናያለን። جمع نفقة وهي لغة ما ينفقه الإنسان على عياله. نفقات الملو ينفقا جمعنا على بلغة عربية درجة نفقا مالت سويو ببتسب لي مياوت أو لبتسب مياوت أو قلب نفقا يبالات. وشرعا الإدرار على الشيء بما به بقاؤه، وسبب وجوبها على الشخص الزوجية والقرابة والملك. دي نفقا ግዴታ የሚሆንበት ምክንያት ሶስት ምክንያቶች አሉ። በአንተ ላይ አንድን አካል ለመቀለብ ዋጅብ ሊሆንብህ ዘንዳ በሸሪዓ ሶስት ምክንያቶች አሉ። አንደኛ ጋብቻ፣ ሰውየው ሴትየዋን ካገባ በዚህ በማግባቱ ምክንያት ሚስቱን መቀለብ ግድ ይሆንበታል። ሌላ አልቀራባ ዝምድና፣ ሁለተኛው ሰበብ لوجوب النفقة على الشخص ዘመድህ ከሆነ እናት አባትህ ልጆችህ ثم أدناك فأدناك ወደፊት ሐዲሱ እንደሚመጣው በዝምድና ምክንያትም ነፈቃ ግዴታ ይሆናል ላሉ። ሶስተኛ ወልሚልኩ መምለክ፣ አንድን ነገር ካንተ ሚልክ ካንተ ቁጥጥር ስር ከሆነ መልከው ከሆነ በመምለክህ ምክንያት ያንን ነገር መቀለብ ግዴታ ይሆንብሃል። ሩህ ያለው ነገር ከሆነ ከለአሪቃ ባሮች የከብት ፍየሉ ምትመልከው ነገር ማንኛውም ህይወት ያለው መብላት የሚያስፈልገው ነገር ከሆነ እሱን መቀለብ ግዴታ ነው። ስለዚህ ሰበብ አው አስባብ وجوب النفقة ስንት ናቸዋል? ሶስት ምክንያቶች አሉ። واتفق الأئمة الأربعة على وجوب النفقة لمن تلزمه نفقته كالأب والزوجة والولد الصغير. نزهون يتبالوا تنجدي نفقاتشو بسويو لا قدتا بمهونو تسمامتوال لله. وعلى أن الناشزة لا نفقة لها، وعلى أنه يجب على المرأة أن ترضع الولد اللبأ وهو أول اللبن بعد الولادة، وعلى أن الولد إذا بلغ مريضا استمرت نفقته على أبيه. ይሄ ሁሉ ሙድ ተስማምተውበታል አሉ። ሴትዮ ናሽዝ ከሆነ ባሏን ማትታዘዝ ሙተረፊዓ ሆና ከሱ ጋር ንሹዝ ያላት የምትሸሽ የምትኮበልል ምናምን ከሆነ ስላላስመቸችው ከነፍሷ ነፈቃዋ ምን አይሆንም አሉ፣ ግድ አይልም። ከذلك ከወለደች ደግሞ ያንን ልጇን አወለ ለበንን ማጥባት ግዴታ እንደሆነም ተስማምተዋል ይላል። كذلك እንግዲህ ልጆች ሲባሉ ተፋሲል ስንገባ ኩቱበል ፍሩዕ አው الفقه ትንሽ ተፋሲሎች በዛ ይላሉ። እንግዲህ ባሊግ እስከሚሆን ራሱን እስከሚችል መቀለብ ግዴታ ነው። ልጅ ባሊግ ሲሆን ራሱን መቻል ካቃተውስ ያው ውጁቡ ይቀጥላል። ለምሳሌ አንዳንድ አሉ የማይለቅ በሽታ ያላቸው ልጆች ይኖራሉ፣ አላህ ይጠብቀን። እሱ አሁን 15 ዓመት ሆኖታል احتلام ሆኖ ብለህ ምን ማድረግ የለብህም፣ ተዲዕ ማድረግ የለብህም። የታመመ ነው፣ ራሱን አይቆጣጠርም። ራሱን ከስቡ መብላት እስካልቻለ ድረስ ውጁብ النفقة ሙስተሚር ይሆናል። ከዛ በኋላ እንግዲህ ደነኛ ከሆነ ሰርቶ የሚያመጣ ከሆነ ከዛ በኋላ ራሱን እየከሰበ እንደውም ለራሱ አግብቶ ደግሞ ለራሱ እስራ መከወን ስላለበት ከለ على والديه መሆን አይጠበቅበትም። ግን በሽተኛ ከሆነ ምናምን ከሆነ እሱ ነፈቃ ዋጅብ መሆኑ አቅማዳም በመድረሱ ብቻ አይለቅም አሉ። ስለዚህ ነፈቃ እንግዲህ ብለናል ሶስት ምክንያቶች ናቸው። ባል ሚስቱን መቀለብ ይሄ ሰበብ ዘውጂያ፣ كذلك አቃሪቡን መቀለብ እናት አባቱን ልጆቹን ብሎም ወደፊት የሚመጡ ሌሎችም ነገሮች አሉ። እነሱን የመለከው ነገር ካለ እዚህ ላይ ደግሞ ማጤን አለብን። ያገር ሰዎች የሚመልኩት ነገር ብዙ አለ። يضيعون አቅዋተው በሃኢም ለፈረስ ያለው ይኖራል፣ አህያ ያለው ይኖራል፣ ፍየል ከብት ያለው ይኖራል። እነዛን ሁሉ መቀለብ ምንድነው በሸሪዓችን ዋጅብ ነው። ካጓደልክ ምን ታረጋለህ? ተወነጅላለህ፣ ትጠየቃለህ።
وعن عائشة رضي الله عنها قالت دخلت هند بنت عتبة امرأة أبي سفيان على رسول الله صلى الله عليه وسلم فقالت يا رسول الله إن أبا سفيان رجل شحيح أي بخيل وحريص لا يعطيني من النفقة ما يكفيني ويكفي بني إلا ما أخذت من ماله بغير علمه فهل علي في ذلك من جناح فقال خذي من ماله بالمعروف ما يكفيك ويكفي بنيك متفق عليه. على حديث في صحيح الإمام البخاري 5364 حديث سيون في صحيح الإمام مسلم 1714 حديثنا ويلال. إيه حديث انجدي في اللؤلؤ والمرجان ሌሎች ብዙ ኩቱቦችም ላይ አሳልፈናል እንደ ኢዓዳ ነው የሚሆን። حديثን የሚያስተላልፉት عائشة ናቸው رضي الله عنها أم المؤمنين قالت من إلى عائشة رضي الله عنها دخلت هند بنت عتبة هند بنت عتبة رضي الله عنها ገባች አሉ። እንግዲህ ሲያብራሩ ማን እንደሆነች امرأة أبي سفيان የአቡ ሱፊያን ኢብኑ ሐርብ ባለቤት እንግዲህ የታወቀ ሱሐቢይ ነው አቡ ሱፊያን ኢብኑ ሐርብ እሷም ሱሐቢያ ናት። እንግዲህ ሰልመዋል በቅደም ተከተል ለይለተል ፈትህ ላይ አቡ ሱፊያን እንደሰለመ ነብያችን ሰለላሁ ዐለይሂ ወሰለም መሩ ዙህራን አድረው ወደ ፈትሁ መካ ሲሄዱ ተወሰኑ ሱሐቦች ይዘውት አቡ ሱፊያንን አምጥተውት እንደሰለመና ከዛ በኋላ ደግሞ بعد فتح مكة أو في فتح مكة سيتويتون دسلمت سراو لاي بسفيو أسالفنا. المهم الزلاي سلترجمت صاحب البدر التمام يترجمات هندن الزلاينو يا معاوية النات نات يا أبو سفيان من دنات يتوالن بالبيتنا يسلمت فتح مكة لاينا. إن المشهور عند أهل السير في سن وفاتها የሞተችው 14ኛው ላይ ሂጅራ የአቡ በክር ሲዲቅ አባት አቡ ቁሐፋ በሞቱበት ዕለት እሳቸው አቡ ቁሐፋ ሲሞቱ እሷ አብራ ሞተች ይላሉ። መሽሁር እንግዲህ እንደ አህሊ ሲር ይሄ ነው። لكن ابن سعد غيره من اهل السير الى خلافه عثمان እንደኖረችም ዘግበዋል ሲራ ላይ። እንግዲህ ሙአዊያ ብዙ ጊዜ እንዳልነው ሻም የሚባለው ሀገር ላይ አሚር ነበር፣ ዋሊ ነበር። ከዑመር ጊዜ ጀምሮ እዛው ላይ ነበር። ዑስማንም እዛው አጠደቁት። እንደውም ዑስማን በሙሉ ባጠቃላይ አፍረደ ለሁ ሻም የሚባል ሚሻማህ የለም ዊላያው تحت ولايتك ነዋሉና ለሱ ተቀለሉለት ሻምን። እዛ ላይ እንግዲህ أشخص إليه أباه أبا سفيان وأخاه عتبة وعنبسة عتبة بن أبي سفيان እና عنبسة بن أبي سفيان የሚባሉ ወንድሞች ነበሩት የሙአዊያ አባታቸውን አስከተለው አቡ ሱፊያንን አባታቸውን ተከተሉና ሄዳችሁ ሙአዊያን ዘይሩ ብለው ላኳቸው ይላል ኢብኑ ሰዓድ في طبقاته وفي سيرته። ዛሬ እንግዲህ በጎን ጻፈች ይላል ሂንድ ቢንት ዑትባ አለች ማለት ነው በኺላፈት ዑስማን። አባትህ መጥቷል አቡ ሱፊያንን احمله على فرس واعطيه 4000 درهم ወንድሞችህም መጥተዋል ወደ አንተ ዑትባን احمله على بغل واعطيه 2000 درهم عنبسان احمله على حمار واعطيه 1000 درهم የሚል ደብዳቤ በጎን ለነሱ አይደለም ለሌላ ነው የላከች ለሙአዊያ ላከች። እዛ ደብዳቤውን ሲያነብ ከአባቱ መጣ። አባቱየውን ፈረስ ሰጠው አቡ ሱፊያን 4000 ድርሃም ሰጠው። ዝም ብሎ ያያል አቡ ሱፊያን። ዑትባን በቅሎ ሰጠው 2000 ድርሃም ሰጠው። አሁንም ያያል አቡ ሱፊያን። አንበሳ ኢብኑ አቢ ሱፊያንን አህያ ሰጠና 1000 ድርሃም 1000 ድርሃም ሰጠው። ሲያልቅ የጨረስ ካለው ሙአዊያ ነው አንተ አይደለም ይሄን ያረከው አለ ሰውየው አቡ ሱፊያን። هذا الامر ليس من قبلك وانما من قبل هندنا አልደረሰውም እኮ ደብዳቤ ስለሚያቃት ነው ባለቤት። ስለዚህ ዑትባ የሚባለው ልጇ ስለነበረ ነው። አንበሳ የሚባለው ደግሞ ለሙአዊያ ወንድሙ ሲሆን ያባት ልጅ ነው። እሷ ምን አታረገውም አትወልደውም ነበር አንበሳ። على كل ይሄ አሁን የቀራሁት ቂሷ የሚመራው ኢላ ኺላፈት ማን ድረስ እንዳለች ነው። ኢላ ኺላፈት ዑስማን በህይወት እንዳለች ይመራል።
ከዛም ሌላ صاحب مجمع الامثال الميداني ያመጣውም ቂሷ አለ እሱ ደግሞ ከአቡ ሱፊያን በኋላም እንደኖረች እሷ ይገልጻል መሽሁሩ ግን አቡ ቁሐፋ የሞቱበት ቀን አብራ 14ኛው ላይ ሂጅራ ሙታለች የሚለው ነው እንግዲህ ብዙ ቂሷ በኡሁድ وغيرها ብዙ ቂሷዎች አሏት ሲራ ላይ ብለናል እሷ ናት ሴትየዋ رضي الله عنها دخلت على رسول الله صلى الله عليه وسلم بالله ملائكتኛ ላይ ገባች መጣችና እንግዲህ ሰለመይ ሙባይዓ አረገች ከዛ በኋላ እንግዲህ ስለ ዲን ፈትዋ ልትጠይቅ ነው ወይም ቀባ ፈትዋ ነው ቀባ ነው ያሉም ማለት በነብያችን ላይ ገባችና فقالت እንዳለች يا رسول الله አንተ ያላህ መላእክተኛ ሆይ አለ إن أبو سفيان ባለቤቴ አለ رجل شحيح በጣም ስስታ ጨባጣ ሰውዬ ነው አለ አቡ ሱፊያን ይሄ እንግዲህ ይቻላል ብለን ይሄ እንግዲህ አሁን እኮ ለስቲፍታ لطلب القضاء ባይሆን ሐሜት ነበር ወንጀል ነው አይቻልም ግን አሁን እሷ ለምንድን ተፈቀደላት ከነብያችን ሰለላሁ ዐለይሂ ወሰለም ሁክም ለማወቅ ፍርድ ለማወቅ ስለሆነ ጊባው ምን ሆነ ይያልን ነው ያሸባ ተቻለ ስስታም ሰውዬ ነው ሸሂህ ማለት እንግዲህ በኺል ሐሪስ ባለው ፈሰሩት አረበኛውም በአረበኛ በእኛ ስስታም ሰውዬ ነው ምክንያቱም አለው ይሄን ያለችበት لا يعطيني من النفقة ከቀለብ አይሰጠኝም አለች ما يكفيني ለኔ የሚበቃና ويكفي بنيه ባባችንን እንዳንረሳ ለልጆቼ የሚበቃ ገንዘብ አይሰጠኝም በኒ የሚለው እንግዲህ بنينا لي نبرا ودا المتكلم تطغتو نو جمع المذكر السالم او محمول على جمع المذكر السالم لنينا للجوچ የሚበቃ ቀለብ አይሰጠኝም ማለት الا ما اخذت من ماله بغير علمه الا ما اخذت ያዝኩ ቢሆን እንጂ አለ ያዝኩት ሲቀር من ماله ማለት ከአቡ ሱፊያን ንብረት ገንዘብ بغير علمه ማለት እሱ ሳያውቅ እንግዲህ የተወሰነ ይወረውርልኛል አይበቃኝም ከዛ እሱ ሳያውቅ ምን አረጋለሁ አለች ወስዳለሁ ከሱ ገንዘብ ለኔም ለልጆችም እንግዲህ እሱ ናቸው فهل علي في ذلك من جناح ይሄንን በማድረጌ በኔ ላይ ወንጀል አለብኝ ወይ አለች ጁናህ ማለት ምን ማለት ነው ኢስም ማለት ነው ወንጀል ذنب አለብኝ ወይ ብላ ነብያችንን ሰለላሁ ዐለይሂ ወሰለም ጠየቀ فقال ነብያችን ሰለላሁ ዐለይሂ ወሰለም ምን አሏት خذي من ماله بالمعروف ከሱ ገንዘብ ለወደፊቱም ማለታቸው ነው ያለፈው ወንጀል የለብሽም ማለታቸው ነው ወደፊትም ቢሆን ከገንዘቡ ውሰጂ ያጂ አሏት ባይሆን بالمعروف በተለመደው በሚታወቀው ሸሪዓ በሚያጸድቀው እስራፍም ሳታረጊ ተቅቲርም ما يكفيك የሚበቃሽን ያጂ ويكفي بنيك ልጆችሽንም የሚበቃ ገንዘብ በማዕሩፍ ከባልሽ ንብረት መውሰድ ትችያለሽ ብለው ነብያችን ሰለላሁ ዐለይሂ ወአሊሂ ወሰህቢሂ ወሰለም ፈረዱ ቀضاء ነው በሚሉ ሰዎች እንግዲህ ቀضاء على الغائب ይቻላል የሚሉ ሰዎች በለለ ሰው ላይ መፍረድ ይቻላል የሚሉ ሰዎች ደሊላቸው ይሄና ይሄንን የመሳሰሉ ፈትዋ ነው የሚሉ ሰዎች ይኖራሉ ነብያችን ሰለላሁ ዐለይሂ ወሰለም እንግዲህ ሙፍቲም ቃዲም ናቸው ሁለቱም ነው ስለዚህ ይቻላል አሏት ባይሆን بالمعروف ሐዲሱ እንዳልነው ቁጥርም ተዘክሯል ቡኻሪም ሙስሊምም በስምምነት ዘግበውታል እንግዲህ بعد ما يأخذ من الحديث ከሐዲሱ ምን ተጠቀማቸው ጥቅሞች ፈዋኢዶች አንደኛ ተርጀማው ባቡ ነፈቃት ነው ያለነው ሰውየው ሚስቱንና ልጆቹን መቀለብ በሱ ላይ ምንድነው ነው የምንለው ዋጂቡ ነው እምቢ እንኳን ቢል ወይም ስስታም እንኳን ቢሆን ሸሪዓ የሚበቃቸውን ያህል ለሚስትና ለልጆች ይሰጣቸዋል እሱ እንኳን አልሰጥም ቢል ዋጂብ ስለሆነ ለዚህ ነው አሁን እዚህ ላይ እንግዲህ ያመጡት ሌላ ይሄ ጊባ የሚባለው ነገር ስድስት ቦታዎች ላይ ይፈቀዳል ብለናል ከነዛ አንደኛው እንግዲህ እስቲፍታእ ነው ፈትዋ ለመጠየቅ ወይም ቀضاء ለመጠየቅ ዳኛ ዘንድ ወይ ዓሊም ዘንድ ሰውየው ወይ ሴትዮይቱ ሰውየውም እኮ እንደዛ ነው ባለቤቴ እንደዚህ
ምንድን ይብቃኝ ምናምን ቢል ነብያችንን ሰለላሁ ዐለይሂ ወሰለም ጠይቀዋል እኮ ሰውዬው እነ ምራአቲ ላ ተሩድ ሄደ ምን አለ ላሚሲል ብዙ አሐዲሶች ያሳልፍ ስለዚህ ለእስቲፍታእ ከሆነ لطلب القضاء ከሆነ ይቻላል طيب ሌላ ከሐዲሱ ምን ተጠቀመው ይሄ ነፈቃ የሚባለው ነገር ወደ ፍቂህ ስንመጣ የሰዎችን ሐለትና ያለን ይላሉ ሀብታም በቀን ይሄን ያህል ይስጥ ለሚስቱ መካከለኛ ይሄን ያህል ይስጥ ደሃ ይሄን ያህል ይስጥ ብለው መዛሂቦች ላይ ስንገባ ይሄንን ይወስናል ማስረጃ ግን የለም ማስረጃው ያ ሸባብ ነፈቃ የሚባለው ነገር تحكمه الأعراف والعادة بعد يتاوقال ሰዎች እንግዲህ ስንት እንደሚበቃቸው በመካከለኛ መልኩ ነብያችን ሰለላሁ ዐለይሂ ወሰለም ያሉት ያንን ነው ቁርአንም የሚለው لينفق ذو سعة من سعته ومن قدر عليه رزقه فلينفق مما آتاه الله لا يكلف الله نفسا إلا ما آتاها سيجعل الله بعد عسر يسرا ሀብት ያለው ተዛካ ሀብቱ እንደ ሀብቱ መጠን የሚችለውን ወጪ ያውጣ ቀለቢስ ርዚቁ ደግሞ ትንሽ ጠበብ የተደረገበት እሱም ደግሞ የችሎታውን ይቀልብ ነው የሚለው ስለዚህ بالمعروف ነው ያሉት ነብያችን ሰለላሁ ዐለይሂ ወሰለም አላህን ፈርተን አላህን ተፈርቶ ሰውየው እንደ ችሎታው እስራፍም ሳያረግ ተክቲርም ሳያረግ ሚስቱን ልጆቹን መቀለብ ግድ እንደሚልበት ከዛ ሐዲስ እንጠቀማለን የቻለ ካጓደለ እንግዲህ ዋጅብ ነው ከተባለ ያሽባብ ዋጅብ ታሪፉ ምንድነው ስትሰራው አጅር አለው ከተውከው ደግሞ ዕቁባ አለብህ አላህ Subhanahu Wa Ta'ala ይቅር ካላለ በስተቀር ዋጅብ የተወሰው ምን ይጠብቀዋል عذاب አለብህ عقاب من الله Subhanahu Wa Ta'ala ስለዚህ ነፈቃ على الزوجة وعلى الأولاد ግዴታ መሆኑን ከሐዲሱ እንጠቀማለን ነው ሐዲሱን እንግዲህ ብዙ ጊዜ ብለናል ብዙ አህካሞችም ያሉበት ሐዲስ ነው ከነዛ መካከልም አንድ ሰው አንድ ነገር አረገና ተሰወረ አንዳንድ ሰዎች حكم على الغائب አይቻልም ይላል በለለ ሰውዬ ላይ ምን ማድረግ መፍረድ አይቻልም የሚለው አሉ አይ ይቻላል ይሄ ሰውዬ ምን ተደረገበት ይያሉ ነው አቡ ሱፊያን እኮ አሁን የለም መጣ ሚስቲቱ እንግዲህ ሰበብ አለው ያልኩት ሐዲሱ እዛ في اواخر الحشر ነው ማን ነው الممتحنه ነው ማን ነው ያጀብ يا ايها النبي اذا جاءك المؤمنات يبايعنك የሚለው አያ ممتحنه እሱ አያ እንግዲህ ሲወርድ በይዓ ያረጉ ነበር ነብያችን ሰለላሁ ዐለይሂ ወሰለም በቃል ብቻ ሴቶች እዛ መስፈርት ላይ ወላ ይስሪቅ ነው የሚላል በይዓ ሲያረጉ ምን መስፈርት አስቀምጥላቸው ይላል አያው እንዳይሰርቁ ይላል ሴቶች ምን እንዳያረጉ እንዳይሰርቁ እዚህ ላይ እሷ እንግዲህ ብዙ ብላለች ብለናል ወላ ይዝኒና ሲባል ጨዋ ሴት ዝሙት ትሰራለች እንዴ አለች እቺ ሴትዮ እንግዲህ ዚና የምንድነው ማለቷ ነው የባሮችና ይሄ ዘራቸው ማይታወቅ ምናምን ትንሽ ዝቅ ያሉ ሰዎች የነሱ ስራ እንጂ ደግሞ ጨዋ ዚና ትሰራለች እንዴ ብላ استغراب አረገ አልሙሂም እዚህ ቦታ ሲደርስ ወላ ይስሪቅና የሚለው ቦታ ሲደረስ አይ እዚህ ላይ ማን የማረገው ነገር አለ ያለ ባለቤት አቡ ሱፊያን እንዳሁን እንዳልነው ምንድነው አለች በጣም ስስታም ነው ለኔና ለልጆችም ይበቃ ቀለብ አይሰጠኝም እኔ እሱ ሳያውቅ ምን አረጋለሁ አለች ከንብረቱ ለኔም ለልጆችም የሚበቃ ወስዳለሁ ስለዚህ ይሄ ሰሪቃ ይባላል ይሄ የሚባል ከሆነ እዚህ እኔ ሸርጡን ምን አላረግም ማለት ነው እና ይሄ እንዴት ይታይልኛል ለኔ ሲባል ስትል ይሄ ሰሪቃ አይደለም ካልሰጠሽ የሚበቃሽን بالمعروف እስራፍም ሳታረጊ እንደ አካባቢ አመጋገብ የሱን ያህል ለልጆችሽና ላንቺ የሚበቃሽ መውሰድ ትችያለሽ ብለው ነብያችን ሰለላሁ ዐለይሂ ወሰለም ነገሯል ስለዚህ كما قلنا مرارا ሚስትንና ልጆችን መቀለብ ዋጅብ መሆኑን ከዛ ሐዲስ እንረዳለን وعن طارق المحاربي قال قدمنا المدينة رضي الله عنه فإذا رسول الله صلى الله عليه وسلم قائم يخطب ويقول يد المعطي العليا وابدأ بمن تعول أمك وأباك وأختك وأخاك ثم أدناك أدناك رواه النسائي وصححه ابن حبان والدارقطني
صحيح الجامع لا 8067 حديثنا إلى زهم مخرج صحيح رواه النسائي 561 وابن حبان 810 حديث والدارقطني 344 قص إلى حديث 4586 في سنن الدارقطني عن طارق المحاربي قال صفايا لنتنا رأيت رسول الله صلى الله عليه وسلم مرتين طارق بن عبد الله محاربين إن ربعي بن حراش ليروች مرواتوች አሉት ተብሏል مرة بسوق ذي المجاز وأنا في تباعة لي هكذا فقال أبيعها فمر وعليه حلة حمراء وهو ينادي بأعلى صوته أيها الناس قولوا لا إله إلا الله تفلحوا ورجل يتبعه بالحجارة وقد أدمى كعبيه وعرقبيه وهو يقول يا أيها الناس لا تطيعوه فإنه كذاب قلت من هذا فقالوا هذا غلام بني عبد المطلب قلت من هذا الذي يتبعه يرميه قالوا هذا عمه عبد العزى وهو أبو لهب فلما ظهر الإسلام وقدم المدينة أقبلنا في ركب من الربذة وجنوب الربذة حتى نزلنا قريبا من المدينة ومعنا ضعينة لنا قال فبينا نحن قعود إذ أتانا رجل عليه ثوبان أبيضان فسلم فرددنا عليه فقال من أين أقبل القوم قلنا من الربذة وجنوب الربذة قال ومعنا جمل أحمر قال تبعوني جملكم قلنا نعم قال بكم قلنا بكذا وكذا صاعا من تمر قال فما استوضعنا شيئا وقال قد أخذته ثم أخذ برأس الجمل حتى دخل المدينة فتوارى عنا فتلاومنا بيننا وقلنا أعطيتم جملكم من لا تعرفونه فقالت الضعينة لا تلاوموا فقد رأيت وجه رجل ما كان ليحقركم ما رأيت وجه رجل أشبه بالقمر ليلة البدر من وجهه فلما كان العشاء أتانا رجل فقال السلام عليكم أنا رسول الله صلى الله عليه وسلم إليكم وإنه أمركم أن تأكلوا من هذا حتى تشبعوا وتكتالوا حتى تستوفوا قال فأكلنا حتى شبعنا واكتلنا حتى استوفينا فلما كان من الغد دخلنا المدينة فإذا رسول الله صلى الله عليه وسلم قائم على المنبر يخطب الناس وهو يقول فذكره على كل الأحوال እንግዲህ ቂሳውን ትንሽ ረዘም ማድረገው ይሄ አብዱላህ ኢብኑ ጣሪቅ አልሙሐሪቢ ምን ይላል ነብያችንን ሰለላሁ ዐለይሂ ወሰለም በህይወቴ ሁለት ጊዜ አይቻለሁ አንድ ጊዜ ሳይሰልም ነው የጃሂልያ ገባያዎች ብዙ አሉ ብለናል ይሄ ዙልመጃዝ የሚባለው ገባያ ማዕከል ላይ ያላህን መላእክተኛ አይቻቸዋለሁ እንግዲህ ተጀሙዓት ማታም ስንለው እንደነበረው ሰዎች ሰብሰብ ሲሉ ነብያችን ሰለላሁ ዐለይሂ ወሰለም መሰባሰባቸውን የሚጠቀሙት ለዳዕዋ ኢላላህ ሰዎችን ወደ ተውሂድ ለመጣራት ሰዎች ከጀሃነም من ظلمات الدنيا ومن ظلمات الآخرة إلى نور الإيمان وإلى نور الجنة እንዲወጡ በጣም ይጠራሉ እዛ ዙልመጃዝ የሚባል ገባያ ላይ መተው ሰዎችን لا إله إلا الله قولوا لا إله إلا الله تفلحوا ሲሉ አየኋቸው ከኋላቸው ደግሞ አንድ ሰው ተከትሎ በድንጋይ ቁርጭምጭምታቸውን መጥቶ ሲያደማቸው አየሁ ይላል ይሄ አጎታቸው الذي نزلت فيه تبت يدا أبي لهب وتب ما أغنى عنه ماله وما كسب سيصلى نارا ذات لهب سمو عبد العزال سلازي تهيأ كلاليه سوية لا إله إلا الله انبالوا من الوطات مع النبي ستأيك إهما يا الله ملاكتنيا نبينا تشيو إيه كهالاوس እንደዚህ የተከተለ ከዛብ ነው አትከተሉት ይያለ በድንጋ የሚያሰቃያቸው ስማን ነው ስማ አጎቱ ነው አብዱል ዑዛ የሚባለው አቡ ለሃብ እሱ ነው አሉ ከዛ በኋላ ደግሞ ረበዛ ከሚባል አካባቢ ወደ መዲና አካባቢ መጣንና ይላል ይሄ እንግዲህ መጨረሻ ያው ሰልሞ ነብያችንን ሰለላሁ ዐለይሂ ወሰለም አየነው እዛ ሲخطቡ እንግዲህ ሰማሁ ነው ይሄ ምን ቀራው ቅሷ ምን ይላል قال قدمنا المدينة مدينة ገባን ይላል መዲና ስንገባ በቅድም በተባለው ቅሷ فإذا رسول الله صلى الله عليه وسلم يخطب እቺ ኢዛ እንግዲህ ሁጃይ ስንገባ መዲና
يا الله ملاكتنيا صلى الله عليه وسلم سوتشن يمكروا يقسطوا درس قائم يخطب قوموا خطبة يارقوا درس ويقول إذا خطباتشو لاي من يلالو يد المعطي العليا نقول اليد العليا خير من اليد السفلى من الحديث ليلال لذي يعني الحديث نقول يفسروا يملك السوي يج يلاينيايቱ እጅ ማለት እሷ ናት يد المعطي ማለት የሚሰጥ ሰውዬ እጅ معطي ማለት ለጋች ሰጪ የላይኛይቱ እጅ ማለት የሰጪ ሰውዬ እጅ ናት አሉ እንግዲህ اليد العليا خير من اليد السفلى ይሄን በግልባጭ የሚረዱ ሰዎች አሉ አላህ መንኩስ ያረጋቸው ነብያችን ተሰለም ይሄን አሉ የላይኛይቱ እጅ የበላይ ማለት የላይኛይቱ እጅ ናት ስለዚህ اليد العليا የምትባለው ደግሞ የሚሰጥ ሰውዬ እጅ ነው እንደዛ አርገህም ብሰጠው የሱ እጅ ከታይ ሆኖ አንተ እንደዛ አርገህም ብሰጠው ያንተ እጅ ከታችም ቢሆን ዑልያ የሚባለው የማን እጅ ነው የሚሰጠው ሰውዬ እጅ ዑልያ ማለት እሷ ናት طيب ለዚህ መስጠት ያስፈልጋል ወብዳ بمن تعول ሲናገሩ ቀጥለው ኹጥባቸው ላይ ስጦታ መስጠት ስትፈልግ ደግሞ መጀመር ያለብህ በቤተሰቦችህ ነው ወብዳ بمن تعول ማለት አንተ በምትቀልበው አንተ ነፈቃው ባንተ ላይ ግዴታ በሆነው በሱ ጀምራ እነን ብዙ ጊዜ ብለን ነገሮችን ያሸባብ ዲናችንን ግልብጥብጥ ማድረግ የለብን አንተ ለውጭ ሰዎችም ደግ መሆን አለብህ ለውጭ ሰውም ስጥ ካለ ግን الأهم فالمهم ማስቀደምና ማስአخر አለ አህሙ ያለ ሙሂሙ አይሰራ ሙሂሙ ያለ ደግሞ غير المهم አይሰራ ነፈቃ ሰውዬ ወጪ ይሰጣለሁ ካለ እዚህ ቤት ሚስትህ አለች ልጆችህ አሉ አላህ እኮ Subhanahu Wa Ta'ala هو الرزاق ግን አንተን አላፊ ያርጓል ለነሱ ስለዚህ አንተ በሚትቀልበውና ነፈቃው ባንተ ላይ ግድ በሚል በሱ ጀምራሉ ነብያችን ሰለላሁ ዐለይሂ ወሰለም እሱን ስጥ እሱን ኪፋያውን ከሰጠው በኋላ ከዛ በኋላ አንተ አድራ ቢማል طيب ሲፈስረው ሲያብራራው ኡመከ ወአባክ እናትህን መጀመሪያ ከዛ አባትህን እንግዲህ እናት من أحق الناس بحسن صحابتي يا رسول الله بلو ሲጠይቃቸው صلى الله عليه وسلم ሶስት ጊዜ ምን አሉ ኡሙክ አሉ ሶስት ጊዜ ከዛ በኋላ አራተኛው ላይ ምን አሉ አባት ከዛ በኋላ መጣ እንግዲህ እናት የምትለይበት حملته امه وهنا على وهن وحملته كرها ووضعته كرها ብዙ አለ ይሄ ከዛ ረضع አለ ምናምን ብዙ ነገሮች ስላሉ መጀመሪያ እናትህና እናት እንግዲህ እናትን ያስቸግራል ስለዚህ ከርግዝና ጀምሮ ሲያጠባ ጀምሮ ስትጠባ ሁሉ ነገር አድርጎ ከዛም በኋላ ትልቅ ሆኖ ማሃት كثيرة يشتكينا ትልቅ ሆኖ ራሱ የት እንደዋለ ሳይታወቅ መጥቶ እናቱ ያስቀመጠችው ቦርቡሮ ምን ያረጋል ከእናቱ ቦርሳ ይዞት ልምን ይሰውዬ ይረገማል አይቻልም እንደዚህ ማድረግ አንተ ነፍስ እስከምታውቅ ምን እስከምታርግ ተንከባክበው ደካማ እናትና አባት ከዛ በኋላ ከልመው ስለዚህ እናትህን አሉ ነብያችን ሰለላሁ ዐለይሂ ወሰለም ቀጥሎ ወአባክ አባትህንም አሉ የእናት የአባት ነፈቃ ግዴታ ስለዚህ በተለይ አባትን በሚመለከት እንግዲህ አልወለድ من كسب أبيه ነው ተብሎ አንተ ወማሉካ ምንድን ሚል ሐዲሳት طيب እናትህን አሉ ከዛ አባትህ ወአኽተከ ወአኻክ እህትህንም ወንድምህንም አሉ እነሱም እንግዲህ አንተ ያለ እነሱ ከለላቸው መቀለብ አለብህ ግዴታ ነው ካላቸው ኢህሳን በመቀጠል ثم أدناك አሉ ከዛ እንደ ቅርበቱ አድና ማለት ቅርብ ማለት ነው ከዛ በኋላ እንግዲህ ወንድም ልጅ አለ እህት ልጅ አለ عم خال አለ እነዛም ከለላቸው እናንተ فضل المال ካለ እነሱንም ስለዚህ ቅደም ተከተል መጠበቅ አለብን የቤት አስቤዛ መሟላት በምትችለው ያህል ዋጅብ ነው ምትችለው ማትችለው لا يكلف الله نفسا قدم قراነው አያ ላይ ምን ብሏል لا يكلف الله نفسا الا ما آتاها አንተ ቤት ብዙ ሰዎች የሚያረጉት የሚባለው እንደዚህ ነው አጀበ ቤት ሽሮ ብሎ መሄ እንጀራ እህል ምናምን ማሟላት እየከበደው አንተ እኮ ግዴታ እኮ
ኢኽላስ ማድረግም ያስፈልጋል። የቤት አስቤዛ ስታመጣ ገና ልትገዛ ስትል ኢኽላስ ዒባዳ ነው ግዴታ ስለሆነ መንበጣደቅም አትችልም በቤተሰቦች ላይ አንተ ግዴታ ነው ኃላፊነት አላህ Subhanahu Wa Ta'ala ጥሎብሃል ደስ ሊልህ ይገባል አላህ Subhanahu Wa Ta'ala ሚስት የሰጠኝ ልጆች የሰጠኝ ብሎም ደግሞ ለነሱም ማቀርበው ያላሳጣኝ የሰጠኝ ጌታ ብለህ በደስተኝነት ያንን ዋጅብህን መወጣት ግዴታ ነው እሱን ከተወጣህ በኋላ ትርፍ አላህ Subhanahu Wa Ta'ala የሰጠህ ገንዘብ ካለ ነዓም ጓደኞች ሊኖሩ ይችላሉ ስራ ቦታ ሌላም የምታቃቸው የውጭ እነሱንም ለነሱ መለገስም አይከለከልም እቤትህ ልጆችና ሚስቶች እየተቸጋገሩ ግን አንተዛ 1000 2000 ምሳ ላይ አውጥተህ ስልምህ ለዝና የምታረከውን ሸሪዓህን እየጠበቅ አይደል ብዙ ሰዎች ይሄን ያደርጋሉ ይባል ውጭ ማሻአላህ ሰዎች የሚያነሱት ውጭ እኮ በምንድነው ስሙ በጣም ትልቅ ነው እቤት ሲመጣ ضروريات البيت የለም ይሄ ሸሪዓ አይደል መጀመሪያ ምን ይሟላ እየተባለ ነው ያሸባብ የቤት የሚስት የልጆች እቤትህ አንተ ነፈቃ ግዴታ የሆነብህን በእነሱ ጀምራሉ ነብያችን ሰለላሁ ዐለይሂ ወሰለም እንደ ምሳሌ እንግዲህ እናትን አመጡ አባትን አመጡ እህት ወንድምን አመጡ ከዛ በአጠቃላይ አድናከ ፈአድናክ እንደመቅረቡ እንደመራቁ ተራ ተጠብቆ ነፈቃ ይሰጣል ከዛ በኋላ ደግሞ እንግዲህ ነብያችን ሰለላሁ ዐለይሂ ወሰለም ያኛውንም ኢህማል አላረጉም እኮ ነብያችን ሰለላሁ ዐለይሂ ወሰለም ከሰዎች በላጩ ለሰዎች ጠቃሚው ነው አሉ ከሰዎች ሁሉ ኸይረኛው ማን ነው አሉ አንፈዑሁም ለናስ ለሰዎች የሚጠቅም ለዚህ ሲባል ቀደም ተከተሉን ጠብቆ የሚጓዝ ሐዲሱን ከማ አስለፍና الامام النسائي ዘግበውታል ابن حبانም ዘግበው ሲያበቃ صحيح ነው ብለውታል الامام الدارقطني كذلك ዘግበው في سننه ቁጥርም ተዘክሯል صحيح ነው ብለውታል وعن أبي هريرة رضي الله عنه قال رسول الله صلى الله عليه وسلم للمملوك طعامه وكسوته ولا يكلف من العمل إلا ما يطيق رواه مسلم الإمام مسلم عند شيء 662 حديث زقبوتال للا ورجاله كلهم ثقات إلا العجلان مولى فاطمة فإنه حسن الحديث وأما قول الحافظ في التلخيص 43 لا يوفيه محمد بن عجلان يشير بذلك إلى أنه متكلم فيه وخاصة في حديث أبي هريرة فهو أهم من الحافظ رحمه الله إذ ليس في سند مسلم محمد بن عجلان لكن رواه ابن حبان من طريقه على كل الأحوال حديث في صحيح مسلم على حديثنا قطر عند 632 بلوات السلاي انجدي مايت انجدي سبب وجوب النفقة ሶስት ምክንያቶች አሉ ብለን ታሪፉ ላይ ያሳልፈናል ሁለቱን ቅድም አግኝተናል አንደኛ እንግዲህ ዘውጅያ ነው ብለና ሰውየው ሚስቱን መቀለብ በቻለው ልክ ግዴታው ነው ከዛ ዘመዶቹን ልጆቹን እናት አባቱን እህት ወንድሞቹን ካለውና እነሱ ከለላቸው ይሄ የቀራባ ያል ነው አሁን ደግሞ በሚልክ ነፈቃ ግዴታ ይሆናል ለሚለው ደግሞ ደሊል ሲያመጡ አቡ ሁረይራ ረዲየላሁ ዐንሁ قال رسول الله صلى الله عليه وسلم يا الله ملائكتنا عنده بلاوال للمملوك لباريا لتملك አካል እንግዲህ ባሪያ ማለት ነው አለዛ መምሉክ የሚለው من حيث اللغة ቅድም ያልናቸውን በአጠቃላይ ያካትታል አንተ ለምትመልከው ነገር ማለት አንተ ሚልክ ለገባ ነገር ምን አለው አሉ طعامه ምግቡና ወኪስወቱሁ ልብሱ አለው አሉ እንግዲህ ባሪያ አሁን ባውዱ ሰዓት አይኖርም በዛ ባለ ሰዓት ነው ባሪያ በሰይዱ ላይ ባለቃው ላይ ምግቡ ግዴታ ነው እሱን መመገብ ኪስዋ ማለት ደግሞ አልባሳቱ እሱን ማልበስ ዋጅብ ነው ከዚህም በማለፍ ወላ ይከለፉ አይገደድም አሉ ባሪያ من العمل ከስራ إلا ما يطيق የሚችለውን እንጂ የማይችለውን ስራ ተብሎ አይታዘዝም አሉ ነብያችን ሰለላሁ ዐለይሂ ወሰለም እንግዲህ ባሪያ ነህ ብለህ ወይም ደግሞ አሁን እንደምንለው ሰራተኛ ነው ተብሎ ያሸባብ ሩህ ባፍንጫ ይወጣ አይባል አትከልፏቸው ብለው ነብያችን ሰለላሁ ዐለይሂ ወሰለም ስለባሮች እነሱ እኮ ወንድሞቻችሁ ናቸው እነሱን አላህ እናንተን አስመልኳችሁ ነው እንጂ ወንድሞቻችሁ ናቸው ስለዚህ ወንድሙ ከሱ ስር ያለ ከሚበላው ያብላው ከሚጠጣው ያጠጣው ከስራ ደግሞ የማይችለውን አያስገድደው አሉ
ካስገደደው የማይችለውን ፈልዒንሁ አሉ ነብያችን ራስህ አንተ ሰራተኛ የማትችለው ነው የማይችለውን ነገር ስራ ካል ከጎን ሆነ አግዝ واضح ነው واضح አይደለም ካልቻልክ በሌላ ቢዚ ከሆንክ የሚያግዝ ሰው አምጣል የሁለት የሶስት ሰው ስራ አንድን ሰው ስራ ይባል ምክንያቱም ነብያችን ሰለላሁ ዐለይሂ ወሰለም ይያሉ ያሉት አላህ ከናንተ ስራ አድርጓችሁ ነው እንጂ እንደናንተ ወንድሞቻችሁ ናችሁ ስለዚህ አሁንም አቡ ሁረይራ የሚሉት ሐዲሱን ነብያችን ሰለላሁ ዐለይሂ ወሰለም ባሪያ ነፈቃው ዋጅብ ነው ነፈቃ ውስጥ እንግዲህ ምን ይገባል ብለናል ወደፊት እንደሚመጣልን ልብስም ይገባል ስኩናም ይገባል እንተኩ ሴትዮዋን መስኪኑሁን من حيث سكنتم من وجدكم ይላል አላህ Subhanahu Wa Ta'ala እናንተ እንደቻላችሁ አገኛችሁት እናንተ እንደምትኖሩበት ቤት አኑሯችሁ ሚስቶቻችሁንም ይላል አላህ Subhanahu Wa Ta'ala ስለዚህ ነፈቃ ሲባል ምግብና መጠጥ ብቻ ሳይሆን ወደፊትም ይመጣልናል ልብስ ይገባል ሰከን ይገባል ኢላጅ ይገባል ስትታመም ማሳከም ሌሎችም ነገሩ ስለዚህ ከዛ ሐዲስ ምን ረዳው ደግሞ ቅድም እንዳልነው في اسباب وجوب النفقه مملوك ሐዲሱ ወደፊትም ሊመጣ ይችላል አብዱላህ ኢብኑ ዐምር የተሰኘ ሱሐቢ እንግዲህ የመጋዝን ሐላፊ ዲቃን ይባላል እሱ ነበረው በሆነ ሐጃቢዚ ሆኖ አብዱላህ ኢብኑ ዐምር ያ የመጋዝን ሐላፊ ሲመጣ አጣይተ ረቂቀ ነፈቀተውም አላቸው አው ነፈቃቲ ለባሮች ቀለባቸውን አቅርበህላቸው ነው ወይ የመጣው አረገናነኛ ቶሎ በላፍጥና ሄድና ባሮችን ምን አድርግልኛ አለ ርዚቃቸውን ስጣቸው እኔ ነብያችንን ሰለላሁ ዐለይሂ ወሰለም ምን ስሉ ሰምቻለሁ አለ ሰውየው ምንም አይነት ወንጀል እንኳን ባይኖረው ከወንጀል የጸዳ እንኳን ቢሆን እሱ ስር ያሉትን ሰዎች ቀለብ የሚያጓድል ከሆነ ያ ብቻ ወንጀል ይበቃዋል ሲሉ ነብያችን ሰለላሁ ዐለይሂ ወሰለም ሰምቻለሁ ቶሎ ብለህ ሄደህ እነዛን ባሮች ርዚቃቸውን አቅርብልኝ ብሎ ዲቃኑን አዘዘ ይባላል ሐዲሱ ሊመጣ ይችላል ስለዚህ መጠንቀቅ ይኖርብናል በቻልነው ልክ እንግዲህ ዲኑና ዩስር እስልምና እኮ ምንድነው ያጀባ ገርን ስለዚህ ነፈቃን በኪታብም ቢሆን በሱና ይሄን ያህል ነው መስጠት ያለበት ተብሎ የተመጠነ ነገር የለም ይላሉ ኢብኑ አልቀይም እንደ ችሎታው ነው እንደ ችሎታ ከሆነ አላህ Subhanahu Wa Ta'ala ሰፋ ሲያረግልህ ርዝቅህን ሰፋ ሲያረግልህ አንተ ምን ታረጋለህ ሰፋ አርገህ መስጠት ቢላ ተብዚር እስራፍ ውስጥ ግን እንዳትገባ አንተ ለገስ ባለክ ቁጥር አንፊቁን ፈቅ عليك እኮ ነው ሐዲሱ የሚለው አንተ ስትለግስ አላህም Subhanahu Wa Ta'ala የማይጎል መጋዘን እኮ ነው ያላህ መጋዘን እኮ አይጎልም خزائن الله ملأى لا يغيضها الانفاق መሬትና ሰማይን ከፈጠረ ጀምሮ አላህ Subhanahu Wa Ta'ala ይለግሳል ለባሮቹ እሱ ዘንድ ካለው خزائن ምንም የሚጎል ነገር የለም ስለዚህ ርዝቅህ እንዲበዛ ከፈለክ حتى في الدنيا መለገስ በተለይ እነዚህ ዋጅብ ለሆኑት አካሎች መለገስ አላህም Subhanahu Wa Ta'ala ርዝቅህን ያሰፋልሃል እነሱ ላይ ቀብድ የምታረክ ከሆነ الجزاء من جنس العمل لا توكي فيوكي الله عليك أي أو فيوكع نبياتنا صلى الله عليه وسلم حديث لا التسريع ما وشاء مالتك يزي قربته ويم دغمو هراتيتو ምንድነው ማሰሪያ ነው ብለን የምታስር ከሆነ ዝም ብለህ እንደዚህ አላህም Subhanahu Wa Ta'ala يجازيك بها ስለዚህ المهم ሰውየው ሚስቱን ልጆቹን بالمعروف መቀለብ ግዴታው ነው ብሎም ከሱ ስር ያሉ መምሉኮች ካሉ እንግዲህ ባሪያ እየተባለ ነው ለምሳሌ ድሮ ስለነበረ አሁን እሱ የለም ካንተ ስር ያሉ حيواناتዎች እንኳን ቢኖሩ እንግዲህ በድመት ምክንያት ሴትዮ የተገባቻሉ ነብያችን ሰለላሁ ዐለይሂ ወሰለም ጀሃነም ገባች በሰሂሃይን ያለ ሐዲስ ነው ድመቷን እስር አረጋቻት ማሰሩ አይከለከልም ግን ምን ማድረግ ይተበቅባታል ቀለብ ማቅረብ ሚጠጣ ሚበላ ማቅረብ ይተበቅባ አሰረቻት ራሷ ርዝቋን እንዳትፈልግ ቀለብም አልሰጠቻትም ሞተች በዛ ምክንያት ምን ገባቻሉ ጀሃነም ገባች ብለው ነብያችን ሰለላሁ ዐለይሂ ወሰለም ተናገሩ فما بالك بتجويع الناس ሚስትህን ልጆችህን የምታስርብ ከሆነ ከባድ ነው ድመት ጀሃነም የምታስገባ ከሆነ ሚስትና ልጆች ደግሞ من باب اولى ሌላው ዕቁባው مضاعف ሊሆን ስለሚችል نكتفي بهذا والله سبحانه وتعالى اعلم صلى الله وسلم وبارك على نبينا محمد وعلى اله وصحبه اجمعين